በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም ያለት። አሁን ትላንት ያነሱት እኮ ከላይ ለብሶ ሽቶ ተቀብቶ እኔን ሁሉ ሽቶ ሲቀባ ቆይቶ ነው የመጣው ቀያይሮ። ከዛ በፊት እኮ እኛ አለን ካስፈልግ ግን አያስፈልግም። ምንድነው ጌን ማድረግ የምንፈልገው ማትረፍ የምንፈልገው ከሱስ? እኔ አሁን ምን ፈልገው ነው የጠፋው? የእውነት የሰው ህይወት ነው የሚያሳስበን ወይስ የሆነ የተሰወረ ዓላማ አለ? አሁን ወንድምሽ ቢሆን ታውጫለሽ። በዚህ ሁኔታ ለሰው ሁሉ ምን ነግረኝ ነው? ልጅ ቢሆን ወንድምህ ቢሆን አጋልጠት ተሰጠዋለህ እንዴ? አይሽ ነገ ያንዳንዱ ቤት እኔ ይሄንን ነው ማሳስበው። ነገ ቤታችሁ ይገባል ይልሲ እናያለን። አያረጉትም። ያኔ ምን ነው የዚህ ቀን ባላረኩት ብለው በተለይ ይሄን ያረገች ሴት ናት ብሎኛል ነግሮኛል። እየረገምኩሽ ሰው እየነገርኩሽ ነው። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበረ? ልጅሽ ቢሆን ታወጪው ነበረ? ስጋሽ ቢሆን ታወጪው ነበረ? ስንት እኮ ቤት ዘግቶ ልደትና ክርስትና ባለበት ጊዜ እቤት ዘግቶ እንዳይታይበት ጫትና ሲጃራ እያቀበለ ድምጻቸው እንዳይሰማ ሲጨነቃቃለሁ። አንቺም አታረጊው፣ ልጅሽ ቢሆን አታረጊው፣ ወንድምሽ ቤተሰብሽ ቢሆን አታረጊው። ሶፊ ምንሽም ስላልሆነ ነው ሶሻል ሚዲያ ላይ ያወጣሽ። አዝናለሁ፣ በጣም አዝኛለሁ። እግዚአብሔር ምሕረት ያርግልሽ። ሌላ ምንም አልልም። ነገ ደግሞ ሰው ሆኖ በቃ እግዚአብሔር ጠላትን ያሳፍርለታል። ሰው የሚያረጋው እግዚአብሔር። ስለዚህ በጣም እንዳዘንኩ ግን የዚህ ቪዲዮ ቀራጭና ለቃቂ በጣም እንዳዘንኩ ልቤን እንዳመመው እንድታቂ ፈልጋለሁ። አሳምመሽኛል፣ እሱን አይደል እኔን አሳምመሽኛል። ስለዚህ ባካችሁ እረፉ፣ አታድክሙን፣ አታዝሉን። መልካም ሰዎች ደግሞ ጸልዩለት፣ በቃ አግዙት። እናትየውን አግዙ፣ ቦርናጌንን አግዙን። አቅማችሁ በሚችለው መጠን አግዙን። እኛ ቀና ሰዎች ካገኘን ለጥበቃም ተባበሩ። እሱ ጋር እየገባሽ ነው እንግዲህ? አዎ እሱ ጋር እየገባው 20 ጊዜ ነው እኔ ጋር የሚደውለው 20 ጊዜ። እውነት ነው የተረከብሽው አሁን 20 ጊዜ። ሌላኛዋ እናቱ አንቺ ነሽ። በጣም አዝኗል። ተቀርጸሃል እለዋለሁ። በጣም ነው ያዘነው። በጣም አዝኛለሁ። አናግራኝ ነው ከተጫወትን በኋላ ፎቶ እያነሳችኝ እንደመሰለኝ ጠርጥሬያለሁ። ግን ትቀርጸኛለች ብዬ አላሰብኩም። ማለት ብዙ ነገር እየተስተጓጎልን ማለት የማያግዝሽ ሰው ግን እያወራስ ጉልጉል እዚህ ይመጣል። ይሄ ሶፊ ነው ወይ ምናምን ወከባ። ክላስ ስላጡ ነው እንጂ ቪአይፒ አንድ ክላስ ውስጥ ያረጉታል። ሰኞ ይሄንን ያረጉልኛል። እስከ ሰኞ የሚቆይ ከሆነ ላይቆይ ይችላል። መውጣት አለበት። እኛም ጋር እንዳልኩሽ ማንም አያየውም እዚህ ስላገኙት ነውና፣ ስለዚህ በጣም ብዙ ነው እየተሰራ ያለው። ይሄን ሁሉ ነው የምታስተጓጉሉት። ስለዚህ እባካችሁ እረፉ። በቃ ሌላ ምለው የለኝም። እኛ ጋር በጣም እየሰራ ነው፣ በጣም እየተደከመ ነው። ከዚህ ያለፈ ሕክምና እያሰቡ ነው ሐኪሞቹም እኛም ሆነ ያለፈ ነገር ነው እየተሰራ ያለው። እሱን አሁን ልነግራችሁ አንፈልግም። በመጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄንን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የሕግ ሰዎች በሕግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው ጸልይለታለሁ፣ ዲሞኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምሕረቱና ጽድቁን እመሰክርለታለሁ። እነሆ ለሶፎንያስ እናትና ለሶፎንያስ ቤተሰብ በሙሉ
እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ አለ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈ ለሰጠው ለአንተ ንስሐ ግባ፣ የዘራኸውን ከማጨድ በፊት። ይሄንን ነው መለው። እኔም በመሃል ቤት እንዳልሞት በሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። 4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ የለውም። የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከት። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ ማግለል እኮ የለባችሁም። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው? በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው፣ እኔም ቆራቢ ነኝ። ይሄ አይገባም። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ። እንግዲህ እንደምታዩት አንዳንዴ ላይፍ እግዚአብሔር አምላክ ሁሉን አሟልቶ ሲሰጠን እኛ ደግሞ በፍላጎታችን ወደ ሌላ ቦታ ስናይ ነገራችን ሁላ ይበላሻል። ይህን የመሰለ ልጅ ከፊት ለፊት የምታዩት ጋዜጠኛ ሶፎንያስ አፈር መስሎ እያየ ነው። ያ ደግሞ የገባው ራሱ በራሱ ላይ በፈጠረው ችግር ነው። በሚገርም ችግር በምታውቁት ሶሻል ሚዲያ ላይ ሁሉም ያውቀዋል። ለሌሎቻችሁ ወጣቶችና ህፃናቶች ወይም ወንድምና እህቶቻችን ወጣቶች ወንድምና እህት ይሄ ነገር አስተማሪ ነው ብዬ አስባለሁ። የፈለገ በስጋ ብንፈተሽ በቻልነው አቅም ወደዛ አይነት መንገድ አለመሄዱ መልካም ነው። ምክንያቱም መጨረሻ ላይ እኛን የሚዳኘው እኛን የሚፈርደው አምላክ ስለሆነ ለአምላክ በተወሰነ መልኩ የምንመች ሆነን መገኘት አለብን። በተወሰነ መልኩ ሁሉንም ማድረግ አይቻልም። የሰው ልጅ ስለማይችል በተወሰነ መልኩ እንኳን ለመመቸት እንሞክር። ስለዚህ ጋዜጠኛ ሶፎንያስ በደረሰበት አጋንንት ምክንያት ያችን ሁልጊዜ ስሟን አንስቶ የማይጠግበው እናቱን በፈላ ዘይት ቀቅሎ ሊገላት ነበር። አጋንንት አሰራር በእናንተ ላይ ይሄዳል። የማይሆን መስመር ስትሄዱ አጋንንትም አብሯችሁ ያንን ሆይ ሆይ ብሎ ምን ያደርጋቸዋል? መጨረሻችሁን በጣም 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 ያበላሸዋል። ጥሩ ፕሮፌሽን ያለው፣ ጥሩ እናት ያለው፣ ጥሩ ኮሚኒቲ ያለው፣ ህዝቡን ላይ የሚወደው የተከበረ አንቱ የተባለ ግን የማይረባ ነገር ውስጥ ገብቶ ራሱን አወሳስፎ ሌላ ነገር ውስጥ ገብቶ ነበር። አሁንም የምላችሁ ሌሎች ወንድምና እህቶች እንደዛ አይነት ሀሳብ ካላችሁ ከአምላካችሁ ነው፣ ከሰው አይደለም የምትጋጩት፣ ከአምላካችሁ ነው የምትጋጩት እና ጥንቃቄ ብታደርጉ ጥሩ ነው። አንተም ወንድማችንን እግዚአብሔር አምላክ ጨርሶ ይማር። ከገባበት ውጥንቅጥ የማይሆን ነገር ላይ እግዚአብሔር አውጥቶ ወደ በፊቱ ፕሮፌሽን ተመልሰ ስራን ሰርተ ለሀገር ለወገን ጠቃሚ የሆነ ስትጠቅም የነበርክ ሰው ነህ።
በማይረባ ተልካሽ አመለካከት ነው ሌላ ነገር ውስጥ የገባው። ስለዚህ ከዛ ወጥተህ ለሀገር ለወገን ተጠቅመ ማየቱ አንተም ራስም ተጠቅመ ማየቱ ደስታዬ ነው። ስለዚህ እጅግ 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 አዝኛለሁ። ልብ የሚነካም ነገር ነው ያየነው። በኢትዮጵያዊ ወገናችን ነው። ስለዚህ ከዛ ነገር እግዚአብሔር እንዲቀይር ምኞቴ ነው። በጣም ነው ያዘንኩት። የምታውቁ ብዙ ነገር ሳይኮሎጂ የተማራችሁ ኢትዮጵያ ውስጥ ካላችሁ ወይም ደግሞ የተለያየ እምነት ተከታዮች ያላችሁ ይህንን ወንድም በደንብ አርጋችሁ አስተምራችሁ ቀይራችሁ ህይወቱ ተቀይሮ ብናየው መልካም ነው ብዬ አስባለሁ። ሰላማችሁ ይብዛልኝ። በተለይ አሳዘነችኝ ያቺ ምስኪን እናት ልጄን አድኑልኝ እያለች እያለቀሰች ነው። እባካችሁ እናቱን እናግዝ። ሰላማችሁ ይብዛ። የሶፎንያስ ይሄ ቪዲዮ ያለ ፍቃዱ ነው ተቀርጾ የወጣው። እዛ ከሚታከምበት ቦታ አንዷ ዝም ብላ ሄዳ ሪከርድ አርጋው ፖስት ያደረገችው አሉ። እንደገና ደግሞ በጣም ታሟልና እነሱ ሚዲያ ላይ እንደዚህ እንዲወጣ አልፈለጉም ነበር። ያለ እነሱ ያለ ቤተሰቦቹ ፍቃድ ነው ቪዲዮ የወጣው። እንደዚህ አውርቶ ማለት ነው። ሶፎንያስ ጀመር ስልክም የለውምና ይሄ ደግሞ አዳማ ነው ምናምን ይሄ ልጅ ማለት ነው ወስዶ እዛ ያስደበደበው ደግሞ አሁን ደውሎልኝ ነበራልና ስልክ የለውም እሱ። ኬት አምጥቶ ደወለልህ እና እንደውም ለዚህ ለሶፎንያስ ለዚህ መብቃት ተጠያቂ መሆን ካለብህ አንተ ነህ። ምክንያቱም አንተ በሰው አላስመከርከውም፣ ወስደህ ደብድበህ ነው ቪዲዮ ፖስትከውና ለዚህ ልጅ እንደዚህ መሆን ሙሉ በሙሉ ተጠያቂ አንተ ነው የምትሆነው። እና አሁን እየመጣክ አሁንም ቢሆን እየመጣክ አታስተባብል። ደውሎልኝ እንደዚህ ያለኝ አትበል። በቃ ማለት አሁን አንተ ምንድነው የሚሰማ? የዛን ጊዜ እንደዛ ወስዳችሁ የደበደባችሁት አሁን እንደዚህ ወድቆ በቃ ሞት አፋፍ ላይ ነው ያለውና ምንድነው የሚሰማ? አሁን ገና አሁን ወተህ ደግሞ አታፍም ቪዲዮ ትሰራለህ። እንደው ለእናቱ ስትል እንኳን ብትተው ደግሞ እንግዲህ መንግስት የሚያወጣቸው መመሪያዎች መንግስት የሚያስተላልፋቸው ውሳኔዎች ተከታትሎ በፍርድ ቤት የማስከለስና የማስገምገም ልምዱ የለን። ብዙ ጊዜ ሁሉም በየጓሮው ከማልቆስ ከማማት ውጪ የወጣው መመሪያ መንግስት ያስተላልፈው ውሳኔ የዜጎችን ነፃነትና መብት ጥቅም፣ የሙያን ነፃነት፣ የሙያን ጥቅም እና ጥራት ይጎዳል ብለን ተከታትለን ይሄ መመሪያ በፍርድ ቤቶች አቀርበን አስከልሰን አስገምግመን የማሻር ልምዱ የለንም። ለዚህ ደግሞ ትልቅ መንስኤ የሚሆነው ሁሉም በየሙያ ለመደራጀቱ ነው። በየፈርጃችን ማህበር አለማቋቋማችን ነው። እንዳንዱ ነው የሚጠይቅልን፣ እንዳንዱ ነው የሚከታተልልን። ተበታትነን በተናጠል የምናረገው ጩኸት የምናሰማው ልቅሶ እኮ ትርጉም የለውም። የትም ሀገር እኮ እንደዚህ አይደለም። ለምሳሌ ሰሞኑን የትራንስፖርት ሚኒስቴር መመሪያ ወጥቷል ከተባለ ይሄን መመሪያ እንግዲህ የሹፌሮችን መብትና ጥቅም ሙያውን ሚነካና የሚጥስ ከሆነ ከስልጣኑም አንፃር እንደው መመሪያው የማውጣት ስልጣን አለው፣ ግን ደግሞ ኮንቴንት ዋይዝ ደግሞ የሚያስብል ከሆነ ወደ ፍርድ ቤት ሄዶ ማስገምገም፣ ማስከለስ፣ ማሻር ይሄ ነው መለመድ ያለበት ነው። አለበለዚያ ሁሌም ሞብ ጀስቲስ ልንከተል ነው። ሁሌም ሞብ ጀስቲስ ሁሌም በጩኸት በሚዲያ ሊሆን ነው ማለት ውሳኔው። በዚህ በኩል የፍርድ ቤቶች ስራ የፍርድ ቤቶችን የዳኝነት ስልጣን በመጋፋት ነው፣ ነፃነታቸውን ጭምር። በዚህ በኩል በሚዲያ ውሳኔዎችን በማሰጠት ስርዓት አልበኝነትን እንዲነክስ ማድረግ ነው። መንግስታት እኮ በመካከላቸው ቼክ ኤንድ ባላንስ አለ። አንዱ እንዲቆጣጠር ማድረግ ያለብን ነው። አንዱ እንዲቆጣጠር ማድረግ አለብን ነው። ጠናው የማይቀር መሆኑን ሚኒስቴር መስሪያ ቤቱ ተናገረ ይለናል። ማስቀረት ይቻላል እንጂ እንዴት ነው እንደዚህ አባገነን አካሄድ? ሲጀምር አንተው ራስህ ብቃት አላቸው ባልከው ትምህርት ቤት ተማሩ አልከን፣ ተማር። ከዛም በኋላ ራስህ ፈተንከንና ሰርቲፋይድ ናችሁ፣ ደስ ባላችሁ የኢትዮጵያ መንገዶች ላይ መንዳት ትችላላችሁ አልክ። እሺ፣ ከዛም በኋላ ተመልሰን እዛው ትምህርት ቤት እዛው አንተ ሰርቲፋይድ ናቸው ትክክል ናቸው ብቃት አላቸው ባልካቸው ትምህርት ቤቶች
የምንማርበትና ገንዘባችንንና ጊዜያችንን ለውስ የምናደርግበት ምክንያት እኮ ነው ሊገባን ያልቻለው። ብቃት የላቸውም ካልክ ሌላ ትምህርት ቤት ነበር ማስተማር፣ ለዛውም ይቅርታ ጠይቀ፣ ለዛውም ካሳ ከፍለ፣ ለዛውም በሹፌሮች መልካም ፈቃድ ብቻ ሲሆን ጸባይና ሳምረ አጥፍቻለሁ ብለህ እንጂ ብያለሁ ብለህ ካፈርኩ አይመልሰኝ የሚባል አካሄድ አዋጭ አይደለም። ምክንያቱም ሀገሪቷ ያላት አንድ ህግ ነው፣ ፍርድ ቤት አለ። ስለዚህ ሚኒስቴር መስሪያ ቤቶች መመሪያዎችን ማሻር ይቻላል። በዚህ አጋጣሚ የድንበር ተሻጋሪ ሹፌሮች ማህበራት ይህን ጉዳይ ያስቡበት። ዝም ሀገራችን የጋራ ሀገር ነች። አንድ ሲቃዥ የነበረ ባለስልጣን ብድግ ብሎ ይህን ህግ አውጥቻለሁ ቢለን ለመጠቃቀም ሊሆን ይችላል ብለን መጠርጠራችን የማይቀር ጉዳይ ስለሆነ ማለት ነው። በፍርድ ቤት ማሳገድ ይቻላል በሰላማዊ ሁኔታ። መጀመሪያ ተነጋገሩ ከሚኒስቴር መስሪያ ቤቱ ጋር። 5 ቀን ስልጠና ከፍለን የምንሰለጥንበትና ጊዜያችንን ገንዘባችንን የምናጠፋበት ምክንያቱ ምንድን ነው? የሚኒስቴር መስሪያ ቤቱ ጥፋት ከሆነ ይቅርታ ይጠይቅ፣ ካሳ ይክፈለን። ከዛም በመልካም ፈቃደኝነት ሊሰለጠን ይቻላል። እሱ ባልሆነበት እንደዛም እንዳንል እኮ ተመልሰ ሰልጥን የሚለው እነዛው ትምህርት ቤቶቹ ውስጥ ነው። ምክንያቱ ምንድነው? መነጋገር። ከዛ በኋላ እንደ አባገነን መሪ ብያለሁ በሚለው ከሆነ ቀጥታ ወደ ፍርድ ቤት ሄዶ ማሳገድ ይቻላል። ለምንድነው ብያለሁ አይቀርም የሚባለው? የአደጋችን መንስኤ፣ የሞታችን መንስኤ፣ የአካል ጉዳታችን መንስኤ የሹፌሮች ብቃት ማነስ ሳይሆን ተሽከርካሪዎቻችን ከሚፈቀድላቸው ሎድ በላይ መንገድ ላይ ይዘው ሲወጡ ሀይ የሚላቸው መንግስት፣ ሀይ የሚላቸው አካል ባለመኖሩ ነው። በዚህ ላይ ሀሳብ አስተያየታችሁን ኮመንት ስር ጻፉልኝ። መልካም ጊዜ። ባለቤቴ ከዚህ በላይ ከስቶ እስከ መጨረሻ ስሙት። ባለቤቴ ሶፎንያስ ከሳ የምትሉት እናንተ ሚዲያ ላይ ስለምታውቁት ነው እንጂ ይሄን ያህል በኔ ባልክ አልከሳም። ባለቤቴ በጣም ወፍራም 38 የሚለብስ ሳይዝ የጂንስ ሳይዝ 38 የሚለብስ ወደ 30 ገብቶ ለ7 ወር እስር ቤት ነበርና በጣም ከሳ፣ ተጎሳቆለ። ሰውነቱ ስጋው ካጥንቱ ላይ ተፍቆ ወረደ። ባጥንቱ ነው ኢትዮጵያ የገባው። የሚገርማችሁ እኔ እና እሱ አብረን እየሄድን ባሌ ማን እንደሆነና የት እንደሆነ ሲጠይቁኝ ነበር። ለልጆቼ አባታቸው አብረው እየሄደ አባታችን ማን እንደሆነና የት እንደሆነ ሲጠይቁ ነበር። እኔ ይሄ ቪዲዮ ምሰራላችሁ ህዝቡን ካስተማረ ብዬ ነው። ማለት ስሜታዊ ስላረገኝ የሆነ በደንብ አቅም የተሞላ ቪዲዮ ለእናንተ ማምጣት አልቻልኩም። ከቻልኩ አንድ ቀን ሙሉ ስቶሪውን አስቀምጥላችኋለሁ። ሶፎንያስ ስለምታውቁት ብዬ ነው። የሚያምረው ባለ ግርማ ሞገሱ ሶፎንያስ በአንዴ እንደዚህ መስሎ ስታው ደነገጣችሁ አይደል? የኔም ባል እንግዲህ እኛንን የምናውቀው ሰዎች ያውቁታል። ያው ስራ ላይ በአንዴ ከዛ ሁሉ ሰውነት ከዛ ሁሉ ግርማ ሞገስ ወርዱ በ7 ወር እስራት ሌላ ሰው ሆነና አብረን እየሄድን እኔ ሌላ ባል ይጠይቁኛል። ባል ያጠገብ ሆኖ ልጆቼ እጃቸውን ይዘው እየሄደ አባታቸው ሴት ነው ይሉታል። ለሱ ለራሱ ሰውነት ባዳ ነው። በጣም ያማል። ህመም አለው አይደለ? ህመም አለው። እንደገና ደግሞ እኛ እንትን ያልኑን የማያውቁ እሱ የደረሰበትን የማያውቁ ደግሞ እንዴት ግን እየሰማው ማለት እንዴት ችን የመሰለች ሴት እንዴት ግን እሱ ልታገባቻል? በትክክል የልጆቹ አባት ነው፣ ግን ልጆቹ እኮ አይመስሉም። እሷ በጭራሽ የሱ ሚስት ልትሆን አይችልም ይላሉ። ሰውነት ባዳ ነው። ስንት ነገር ተማርን እኛ በዚህ እድሜያችን፣ ስንት ነገር ተማርን። ስንወጣ ግርማ ሞገሳችን የኔና የባለቤቴ እንደ ፀሐይ ያበራ ነበር። አንድ ላይ እንደ ፀሐይ። የሱ ፀሐይ ጠልቃ ለጊዜው ማለት ነው። የሱ ፀሐይ ጠልቃ የኔ ፀሐይ ብቻዋን ስታበራ ሞገሴ ኦሬዲ ተገንድሷል፣ ጠፍቷል። የሱ ሚስት ልትሆን አትችልም አሉ። በጣም ለኔም ለሱም ያማል።
ምክንያቱም ስለምናውቀው ማለት ነው ያሳለፈውን ነገር እና ይሄንን ልል የፈለኩት ምንድነው እኔ አልፌያለሁ በእግዚአብሔር ፍቃድ ማንም ሳይሰማኝ ሶሻል ሚዲያ አይደለም ዘመድ ሳያውቅብኝ ያንን ችግር አልፌዋለሁ። ሶፎንያስን እርዱት ለማለት ነው። ምክንያቱም ሰው እንደዚህ ነው የሚያወራው። አሁን ሚስት ቢኖረው እጮኛ ቢኖረው ላይክ ትናንትናው ማታስታውስ ከሆነች ብታስታውስ ሰዎች ትናንትናው እንዳታስታውስ ያደርጋል። አስባችሁታል? እና እርዱት፣ እንርዳው። ሶፎንያስን ደካማ እናት አለችው ማለት ምንም አቅም የሌለው ሰው እንደሆነ ጥሩ ቤተሰብ እንደሌለው በግልጽ በሚዲያ አውቀናል። የኔ ባል እኔ ስላለሁለት እግዚአብሔር ቆሞ እየሄደ ነው። ጀነን ነብያው ባሌ ነው እያልኩኝ የዞርኩ መልስ እየሰጠው አዎ ልጆች አባት ነው፣ አዎ ባባ ነው፣ ይሄ ነው ባባ እያሉ ልጆቹ እና ባካችሁ ሶፎንያስን እንጎብኘው እንርዳው ማለት ፈልጋለሁ።